ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን በእርግጠኝነት ልብሽን ሊሰብሩ የሚችሉ ወንዶች እያልን እንማማራለን። በአብዛኛው በጣም ብዙ ሴቶች ልባቸው የሚሰበርበት ዋና ምክንያት አብዛኞቹ ወንድ ልጅ የሚናገረው ነገር እንጂ ወንድ ልጅ የሚያደርገው ነገር ለመመልከት ዝግጁ የሆነ ልብና አእምሮ የላቸውም። ይሄ ቸልተኝነት ደግሞ በጣም ብዙ ዋጋ ያስከፍላቸዋል። ምክንያቱም የሰዎችን እውነተኛ ማንነት ማወቅ የምንችለው ከተግባሮቻቸው እንጂ ከሚናገሩት ነገር አይደለም። ስለዚህ ስር ወደ ሰደደ የፍቅር ህይወት ከመግባትሽ በፊት ከፍቅር ህይወትሽ ምን እንደምትፈልጊ፣ ምን አይነት ህይወት መምራት እንደምታስቢ፣ እነዚህ ነገሮች በትክክል ማወቅና ተገቢ ናቸው የምትያቸው መስፈርቶች ማስቀመጥሽ ነገ ከነገ ወዲያ ከማን ጋር በቁም ነገር ወደ ተሞላ ግንኙነት መግባት እንዳለብሽና እንደሌለብሽ ለማወቅ የሚረዳ በጣም ወሳኝ አካሄድ ነው። ስለዚህ በዛሬው ትምህርታችን ለጤናሽ፣ ለአእምሮአዊ ሰላምሽ፣ ለገንዘብሽ ምናምን ጠንቅ የሆኑ ያለምንም ጥርጥር ልብሽን ሰብሮ ሊሄዱ ስለሚችሉ ወንዶች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው አብዝቶ የሚዋሽ። ይኸውልሽ ነገሮችን ከእውነታው አግዝፎ የሚያወራ ወይም ደግሞ በጣም አጋኖ የሚያወራ ወይም ደግሞ ፈጠጥ ያሉና በግልጽ የሚታዩ ውሸቶችን እንደነዚህ ነገሮችን ሁልጊዜ የሚያወሩ ወንዶች ሁለቱም የፍቅር ህይወትሽን የሚያወሳስቡና ሁልጊዜም ህይወትሽ በድራማ የተሞላ እንዲሆን የሚያደርጉ ናቸው። ስለዚህ እውነት የማያወራና እውነት የማይናገር ሰው በምንም መልኩ በምንም መመዘኛ ለአንቺ እውነተኛ ሊሆን አይችልም። ሌሎችን ሰዎች ነው እንጂ እኔን አይዋሽኝም ወይም ደግሞ እኔን አይደብቀኝም ብለሽ የምታስበኝ ሴት ብትሆኚ እንኳን የሚነግርሽን ነገር 100% እርግጠኛ መሆናችሁ። ስለዚህ በተቻለሽ መጠን ከእንደዚህ አይነት ሰው ጋር ያለሽ ግንኙነት ቆም ብለሽ ልትመረምር ይገባል። ሁለተኛው ሰዓትሽን የማያከብር ነው። ይኸውልሽ በምታደርጓቸው በምትይዟቸው ቀጠሮች በጣም በተደጋጋሚ አርፍዶ የሚመጣ አይነት ሰው ከሆነ ይሄ እንደማይወድሽ ወይም ደግሞ ለቁም ነገር እንደማይፈልግሽ እርግጠኛ የምትሆኝበት አንድ ምልክት ነው። ምክንያቱም የሚፈልግሽና ለአንቺ ግድ ያለው ሰው ሁልጊዜ አያረፍድም፣ ሁልጊዜ ሰዓትሽንና ቀጠሮሽን አያዛባም። ስለዚህ ሁልጊዜ እያረፈደና ሁልጊዜ ቀጠሮ ሰዓታችሁን እያዛባ ወይም ደግሞ እንድትቀይሩ የሚያደርግ ወንድ ከገጠመሽ ከእንደዚህ አይነት ሰው ጋር በጣም ጠለቅ ወዳለ አይነት የፍቅር ህይወት ብትገቢ ራስሽን ለልብ ስብራት እያንደረደርሽ እንደሆነ ልታውቂ ይገባል። ሶስተኛው ስልኩን የማያስነካሽ። በፍቅር ህይወት እንኳን ለረጅም ጊዜ አብራችሁ ቆይታችሁ ስቲል ግን ስልኩን እንድትነኪ የማይፈልግ ወንድ ወይም ደግሞ በሆነ አጋጣሚ ስልኩ እጅሽ ላይ ቢገኝ ያ ነገር የሚያሳብደው የሚያበሽቁ አይነት ወንድ ወይም ደግሞ በጣም በእንደዚህ አይነት ሁኔታዎች የሚበሳጭ አይነት ወንድ ካለ ይሄ ስልኩ ላይ የሆነ የሚደብቅሽ ነገር የመኖሩ ማሳያ ነው። ስለዚህ ከእንደዚህ አይነት ሰው ጋር በዚህ ጉዳይ ላይ ሳትነጋገሩ በጣም ስር ወደ ሰደደ አይነት የፍቅር ህይወት እንድትገቡ ራስሽን የምታደርጊ ከሆነ ይሄ በህይወትሽ በጣም የምትጸጸችበትን ነገር ይዞ ሊመጣ እንደሚችል አትጠራጠሪ። አራተኛው ከሁሉም እንድትነጥ የሚያደርግ ነው። ሉክ ያለሽበት የፍቅር ህይወት ከጓደኞችሽ፣ ከቤተሰብሽ፣ ከስራ ባልደረቦችሽ፣ ከሌሎች ከማህበራዊ መስተጋብሮችሽ በሙሉ እንድትነጥ የሚያደርግ ከሆነ ይሄን ሁኔታ በፍጹም በቸልታ ማለፍ የለብሽም። ምክንያቱም ከልቡ የሚወድሽና ከልቡ በትክክል ለቁም ነገር የሚፈልግሽ ወንድ ከፍቅር ህይወትሽ ውጭ ያሉ እነዚህ ማህበራዊ ህይወቶችሽ ወይም ደግሞ ማህበራዊ መስተጋብሮችሽ ሙሉ በሙሉ እንዲበጣጠሱ ሙሉ በሙሉ ድራሻቸው እንዲጠፋ አይፈልግም። አምስተኛው ራስሽን እንድትይ የሚያደርግ ነው። ጤነኛ ግንኙነት ውስጥ ጥንዶች ለጤናቸውም ለውጫዊ ገጽታቸውም ተገቢውን እንክብካቤ ተገቢውን ጥበቃ ያደርጋሉ። ለዚህ ጋር የፍቅር አጋርሽ ምናልባት አፍ አውጥቶ ለመዋብና ራስሽን ለመጠበቅ የምታደርጊያቸው ነገሮች አታድርጊልሽ አይችልም። ግን ደግሞ ራስሽን መጠበቅና ራስሽን መንከባከብ ወይም ደግሞ ደስታን የሚሰጡሽን የቀደሙ ልማዶችሽን ተታሽ ትኩረትሽን ሁሉ እሱ ላይ እንድታደርጊ የሚያደርግ አይነት ሁኔታ ከተፈጠረ ወይም ደግሞ ያለሽበት ግንኙነት በተዘዋዋሪም ቢሆን እንደዛ እንድታደርጊ የሚያደርግ ከሆነ ይሄ ሁኔታ በሂደት የልብ መሰበርን ሊያስከትል እንደሚችል በፍጹም አትጠራጠሪ። ስድስተኛው አይኑን የማያርፍ ወንድ ነው። እንደዚህ አይነት ወንዶች በአንድ ረክቶ መቀመጥ በጣም ሞት የሚመስላቸው አይነት ወንዶች ናቸው። አብራቸው ካለች ወይም ደግሞ አጠገባቸው ካለችው ልጅ የጎደለ ወይም ደግሞ ያጡት ነገር ባይኖር እንኳን አይናቸው ላፍታ ረፍት የላትም። እንደነዚህ አይነት ወንዶች ጋር እርጋታ የሚባሉ ነገሮች የሉ። ስለዚህ ከእንደዚህ አይኑ ከማያርፍ ከሚባል አይነት ወንድ ጋር ካለሽ ከዚህ ሰው ጋር በአንድ ጣሪያ ስር እድሜ ዘመንሽን ስለመኖር ከማሰብሽ በፊት ነገሮችን ቆም ብለሽ ልትመረምሪ ልትመዝኝና ምን ማድረግ አለብኝ የሚለው ነገር ልትወስኝ ይገባል። ምክንያቱም ከዚህ ሰው ጋር ያለሽ ነገር በጨመረ ቁጥር ነገ ከነገ ወዲያ ልብሽ እንደሚሰበር በፍጹም አትጠራጠሪ። ሰባተኛ ስሜት አልባ ወንድ።
ጥንዶች በስሜት ካልተቀራረቡና ካልተጣጣሙ አካላቸው ብቻ አንድ ቤት ስላለ ብቻ ጥንዶች በስሜትና በአካል ካልተቀራረቡ አካላቸው አንድ ቤት ውስጥ ቢሆን እንኳን መንፈስና ልባቸው የተለያየ ቦታ ነው። ፍቅር ውስጥ ደግሞ በጣም ዋናው ነገር ምንድነው? ስሜት ነው። ስለዚህ ስሜቱን ከማይነግርሽና ከማያጋራሽ ወንድ ጋር መኖር ምናልባት ጭው ያለ በረሃ እንደማቋረጥ ያለ አይነት ስሜት ሊፈጠር ይችላል። ስለዚህ ለፍቅር ብለሽ የቀረብሽው ልጅ ላይ ከመጀመሪያው የዚህ አይነት ነገሮች ካስተዋልሽ በፍጥነት ከእንቅስቃሴሽ ልትቆጠቢና ልትሰበሰቢ ነው የሚገባው። ምክንያቱም ገና በመጀመሪያው ጊዜ እንደዚህ አይነት ነገሮችን የታየበት ወንድ ነገሮች እያረጁ ነገሮች እየፈዘዙ ጊዜን እየወለደ ሲሄድ ምን አይነት ሰው ሊሆን እንደሚችል መገመት አይከብድሽም ብዬ አስባለሁ። ስምንተኛው ሁልጊዜ ራሱን ተጎጂ የሚያደርግ ወንድ ነው። ሁልጊዜ ራሱን ተጎጂ የሚያደርግ ወንድ ህይወት እንደደቆሰችው የሆነ አስቀያሚ የሚባል የልጅነት ጊዜ እንደነበረው ወደ ህይወት የመጡ ሴቶች በሙሉ ጎድተውት እንደሄዱ ይነግርሻል። ደን ይሄን የደረሰበትን ነገር በሙሉ አንቺ እንድታካከሽለት ሁልጊዜ ከንፈር እንድትመጭለት የሚፈልግ አይነት ወንድ ነው። እንደዚህ ነገር ደግሞ አይቻልም። ይሄን የማድረግ ግዴታም የለብሽ። ከእንደዚህ አይነት ሰው ጋር ፍቅር መጀመር በጣም ብዙ ዋጋ የሚያስከፍልና ያለሽንም ደስታ የሚያሳጣ ነገር ነው። ይሄን ምናልባት ደግሞ በጣም ብዙ ሆነሽለት ብዙ ህመሙን ለማስረሳት የሆኑ ነገሮችን አድርገሽ ሰናት ኤንድ ኦፍ ዘ ዴይ ትቶሽ ቢሄድ ከዛ በኋላ እንዳንቺ አይነት ጨካኝ ሴት በዚህ ምድር ላይ ላትኖር ትችላለች። ከእንደዚህ አይነት ሰው ጋር በፍቅር ህይወት መቆየት ለልብ ስብራት ብቻ ሳይሆን ምናልባት የሌለሽን ማንነት ሊያላብስሽ የሚችል አደገኛ ነገር ነው። ዘጠነኛው ሱስ ያለበት ወንድ። ይኸውልሽ በጣም ሱስ ባይኖርባችሁ ምርጥ የሚባሉ አይነት ሰዎች አሉ። ግን ደግሞ አንድ ሰው ሱስ ካለበት በጣም ምርጥ ወይም ደግሞ በጣም ጥሩ የሚያሰኙ በጣም ብዙ ኳሊቲዎችን ገደል የሚከት ነገር ነው። ይህን ሱሶች የተለያየ አይነት መገለጫ አላቸው። የጭሳጭሶች ሱስ ሊሆን ይችላል፣ የመጠጥ ሱስ ሊሆን ይችላል፣ ወይም ደግሞ ሌሎች በጣም አልባል የሚባሉ አይነት ሱሶች ሊሆኑ ይችላሉ። ስለዚህ ከእንደዚህ አይነት ሰው ጋር ፍቅር ስትጀምሪ በተቻለሽ መጠን ሱሱን ለመግታት ፈቃደኛ ነው አይደለም የሚለውን ነገር አትሊስት ልትፈትሽ ይገባል። እነዛን ነገሮች ለመተው መንገድ ካልጀመረ ወንድ ጋር ወደ ፍቅር መግባት ምናልባት በሂደት ልብሽን ሊሰብር የሚችል አደገኛ ነገር ሊሆን ይችላል ማለት ነው። እዚህ ጋር ሌላው ላስጠነቅቅሽ የምፈልገው ነገር ወደ ፍቅር ከገባን በኋላ ህይወት ከጀመርን በኋላ ትዳር ከመሰረትን በኋላ ልጆች ከመጡ በኋላ በራሱ ጊዜ ያቆማል ብለሽ ነገሮችን በፍጹም ፕሬዲክት እንዳታደርጊ። የመጨረሻው ያልቆረጠ ወንድ ነው። ይኸውልሽ ያልቆረጠ ወይም ደግሞ በጣም ቁርጠኛ የማይባል አይነት ወንድ በጣም ወሳኝ በጣም አስፈላጊ የምታያቸው ነገሮች ላይ መነጋገር ፍላጎት የለውም። እሱ ብቻ አይደለም ፍቅረኛው ራሱ ጠንካራ ውሳኔዎችን በራሷ መወሰን ትችላለች ብሎ አያምንም። ከግንኙነታችሁ ምን እንደሚፈልግ አያውቅም። ህልምና ግቦችሽን ለመጋራት ምንም አይነት ዝግጁነት የለውም። ስለዚህ እነዚህ ነገሮች የመሳሰሉ ነገሮች የሚንጸባረቁበት ግለሰብ ጋር የፍቅርነት ከጀመርሽ ግንኙነታችሁ እድሜው አጭር መሆኑ ብቻ አይደለም፣ በዛች በአጭር ጊዜ ውስጥ ስሜትና ጊዜሽ ላይ ተጫውቶ ልብሽ ደግሞ እንዳይጠገም በሚያደርግ መልኩ ሰብሮሽ ሊሄድ ይችላል።